እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአንጎል ሴሎችን በተፈጥሮ የሚያድሱ 10 ምርጥ ምግቦችን እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የሰው ልጅ አንጎል በቢሊዮኖች በሚቆጠሩ ኒውሮኖች የአንጎል ሴሎች የተገነባ ሲሆን እነዚህም በኤሌክትሪካዊ እና በኬሚካላዊ ምልክቶች አማካኝነት እርስ በእርስ ይገናኛሉ። በሂደት ግን እነዚህ ሴሎች በኢንፍላሜሽን ወይም ደግሞ በብግነት፣ በደም ዝውውር መዳከም፣ በመርዛማ ነገሮች፣ በጭንቀትናም በእርጅና ምክንያት ሊጎዱ ይችላሉ። ይህ ጉዳት እንደ የማስታወስ ችሎታ ማጣት፣ ትኩረት ማነስና ለተለያዩ የአእምሮ በሽታዎች ሊዳርጋችሁም ይችላል። እንደ ዕድል ሆኖ የተወሰኑ ምግቦች የአንጎል ሴሎችን ለመጠገን፣ የነርቭ ግንኙነቶችን ለማጠናከርና አዳዲስ ሴሎች እንዲያድጉ የሚረዱ እንደ ኦሜጋ ስሪ ፋት፣ አንቲኦክሲዳንቶች፣ ቫይታሚኖችና ማዕድናቶችን የያዙ የነርቭ ጥበቃ ንጥረ ነገሮች አሏቸው። ታዲያ የአንጎል ሴሎችን በተፈጥሮ የሚያድሱ 10 ኃይለኛ ምግቦችንና አጠቃቀማቸውን ልንገራችሁ። አንደኛ፣ ስብነት ያላቸው አሳዎች ናቸው። ፋቲ ፊሽ ለአንጎል ሴል ጥገና ቁንጮ የሆኑ ምግቦች ናቸው። ለምሳሌ እንደ ሳልመን፣ ሰርዲን እናም ማከሬል። እነዚህ አሶች በኦሜጋ ስሪ ፋቲ አሲድ በዲኤችኤ እናም በኢፒኤ የበለጸጉ ናቸው። ዲኤችኤ በጣም አስፈላጊ ነው፣ ምክንያቱም የአንጎላችሁ 60% የሚሆነው ክፍል በስብ የተገነባ ስለሆነ። ዲኤችኤ የአንጎል ሴሎች ዋና መዋቅራዊ አካል ስለሆነ። ኦሜጋ ስሪ ፋቶች የተጎዱ የአንጎል ሴል ሽፋን ክፍሎችን መልሶ ለመገንባት፣ በኒውሮኖች መካከል ያለውን ግንኙነት ለማሻሻል፣ የአንጎል ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ ከእርጅና ጋር ተያይዞ የሚመጣን የአእምሮ ዝግመትን ለመቀነስም ይረዳል። በሳምንት ታዲያ ከ2 እስከ 3 ጊዜ ስብነት ያላቸው አሳዎችን ተመገቡ። በከሰል የተጠበሰ፣ በእንፋሎት የበሰለ ወይም በወይራ ዘይት ቀለል ብሎ የተጠበሰ ቢሆን ይመረጣል። ጤናማ ስቡን ስለሚጎዳው ዘይት ውስጥ አጥልቆ መጥበስን ተዉት። ሁለተኛው እንቁላል ነው። የአንጎል ንጥረ ነገር ማከማቻ ነው። እንቁላል ለአንጎል በጣም የተሟላ ከሚባሉ ምግቦች ውስጥ አንዱ ነው። እንቁላል ኮሊን የተባለ ንጥረ ነገርን ይዟል። ይህ ንጥረ ነገር ለማስታወስና ለመማር ኃላፊነት ያለበትን አሴታይል ኮሊን የተባለ መልእክት አስተላላፊን ለማምረት ወሳኝ ነው። በተጨማሪም እንቁላል ቫይታሚን ቢ12፣ ፎሌት፣ ጤናማ ስብና ፕሮቲንን ይዟል። እነዚህ ንጥረ ነገሮች ደግሞ የተጎዱ ኒውሮኖችን መልሶ ለመገንባት፣ የነርቭ ምልክት ልውውጥን ለማሻሻል፣ የአንጎል ሴሎችም እንዳይደክሙ ለመጠበቅም ይረዳሉ። በመቀቀል ወይም ደግሞ በአትክልት በኦምሌት መልክ በመጠቀም እንቁላልን መመገብ ትችላላችሁ። በቀን ከ1 እስከ 2 እንቁላል ለአብዛኛው ጤናማ ሰው ደህንነቱ የተጠበቀ ነው። ሶስተኛ ብሉቤሪ ነው። የአንጎል ሴል መከላከያ ጋሻ ፍራፍሬ ነው። ብሉቤሪ አንጎልን ከሚጠብቁ ፍራፍሬዎች ውስጥ በጣም ኃይለኛው ነው። ብሉቤሪ በአንቶሲያኒን የበለጸገ ነው። እነዚህ ኃይለኛ አንቲኦክሲዳንቶች ኒውሮኖችን ከኦክሲዲቲቭ ስትረስ ይጠብቃሉ፣ የማስታወስ ችሎታን ያሻሽላሉ፣ አዳዲስ የአንጎል ሴሎችም እንዲያድጉ ያነቃቃሉ። በቀን ግማሽ ወይም ደግሞ 1 ኩባያን ተጠቀሙ። ከኦትሜል ወይም ከአጃ ጋር በጁስ ወይም በስሙዚ መልክ ወይም ከእርጎ ጋር አቀላቅላችሁ ብሉቤሪን መመገብ ትችላላችሁ። አራተኛ ዋልነት ነው። ዋልነት ለአንጎል እጅግ ጠቃሚ ነው። ዋልነት ኦሜጋ 3፣ ፖሊፊኖል እና ቫይታሚን ኢን ይዟል። እነዚህም የኒውሮን ሽፋኖችን ለመጠገን፣ የአንጎል ኢንፍላሜሽንን ለመቀነስ፣ የማስታወስና የመማር ብቃትን ለማሳደግም ይረዳሉ። በቀን ጥቂት ፍሬዎችን ከ7 እስከ 10 ዋልነቶችን እንደ መክሰስ ወይም ደግሞ
ሰላጣ ላይ በማድረግ ተመገቡ። አምስተኛ ጥቁር ቸኮሌት ነው። የአንጎል የደም ዝውውር ማሳለጫ ነው። በመጠኑ ሲወሰድ ለአንጎል ጥቁር ቸኮሌት ትልቅ ጥቅምን ይሰጣል። ጥቁር ቸኮሌት ፍላቮኖይድ፣ ካፌን እናም አንቲኦክሲዳንቶችን ይዟል። እነዚህም ወደ አንጎል የሚሄደውን የደም ዝውውርን ያሻሽላሉ፣ የኒውሮን እድገትን ያነቃቃሉ፣ የመማር ፍላጎትንም ይጨምራል። የተሻለ የደም ዝውውር ማለት ብዙ ኦክስጅን እናም ንጥረ ነገር ወደ አንጎል ሴሎች ይደርሳል ማለት ነው። ታዲያ የኮኮዋ መጠኑ ከ70% በላይ የሆነውን ጥቁር ቸኮሌትን ምረጡ። በቀን ከ20 እስከ 30 ግራም ቢሆን ይመከራል። ስኳር የበዛበትን ጥቁር ቸኮሌትን አስወግዱ። እንዳልኳችሁ የኮኮዋ መጠኑ ከ70% እናም 70% አካባቢ የሆነ መሆን ይኖርበታል። አለበለዛ ጣፋጭ የሆኑ ቸኮሌትን ዝም ብላችሁ የምትመገቡ ከሆነ ጉዳት አላቸው ማለት ነው። ቸኮሌት ጥቁር ስለሆነ ብቻ ጠቃሚ ማለት አይደለም። የኮኮዋ መጠኑ 70% እና ከዛ በላይ መሆን አለበት። ስድስተኛ አቮካዶ ነው። የአንጎል ሴል ጠባቂ ጤናማ ስብ ነው። አቮካዶ በጤናማ ሞኖ አንሳቹሬትድ ፋቶች የበለጸገ ነው። እነዚህ ስቦች ደግሞ የአንጎል ሴል ሽፋን መዋቅርን ይጠብቃሉ፣ የደም ዝውውርንም ያሳልጣሉ፣ የአንጎል ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳሉ። በተጨማሪም ቫይታሚን ኢ፣ ፎሌትና ፖታሲየምንም ይዟል። በቀን ግማሽ አቮካዶን ተመገቡ። በዳቦ ላይ፣ በሰላጣ ውስጥ ወይም በጁስ መልክ መጠቀም ትችላላችሁ። ሰባተኛ የዱባ ፍሬ ነው። የአንጎል ማዕድናት ምንጭ ነው። ለአንጎል አስፈላጊ በሆኑ ማዕድናት እጅግ የበለጸገ ነው። የዱባ ፍሬ ማግኒዥየም፣ ዚንክ፣ ብረትና ኮፐር ወይም ደግሞ መዳብንም ይዟል። እነዚህም የነርቭ ምልክት ልውውጥን ያጠናክራሉ፣ የማስታወስ ችሎታንም ያሻሽላሉ፣ ኒውሮኖችንም ከጭንቀት ይጠብቃሉ። በቀን ከ1 እስከ 2 የሾርባ ማንኪያ ፍሬዎችን በሰላጣ በእርጎ ወይም ከሌሎች ለውዝ ጋር በመቀላቀል የዱባ ፍሬን ተመገቡ። ስምንተኛ እርድ ነው። የአንጎል ብግነት ወይም ደግሞ ኢንፍላሜሽን ተከላካይ ድንቅ ቅመም ነው። አንጎልን የሚጠብቅ ኃይለኛ የሆነ ቅመም ነው። በውስጡ ያለው ኩርኩሚን የተባለ ንቁ የሆነ ንጥረ ነገሩ የአንጎል ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። አዳዲስ የአንጎል ሴሎች እድገትን ያፋጥናል። ለአንጎል ሴል ጥገና የሚረዳውን ብሬን ደራይቭድ ኒውሮትሮፊክ ፋክተር የተባለ ፕሮቲንን ይጨምራል። በቀን አንድ ጊዜ ግማሽ ሻይ ማንኪያ እርድን ከጥቂት ቁንዶ በርበሬ ጋር በሞቀ ወተት ወይም ደግሞ በውሃ ውስጥ አንድ ላይ አድርጋችሁ ከአንድ ብርጭቆ ጋር መጠጣት ትችላላችሁ። ታዲያ ቁንዶ በርበሬ ይኑርበት። በውስጡ ያለው የእርድ ዋናው ንጥረ ነገር ኩርኩሚን እንዲመጠጥ ይረዳዋል። ዘጠነኛ አረንጓዴ ሻይ ነው። የአንጎል ጥበቃ ድንቅ መጠጥ ነው። ለአንጎል ጥገና እናም ለትኩረት ከፍተኛ የሆነ ድጋፍን ይሰጣል። አረንጓዴ ሻይ በውስጡ ካቴቺን አንቲኦክሲዳንትና ኤል ቲያኒንን ይዟል። እነዚህም ኒውሮኖችን ከጉዳት ይጠብቃሉ፣ የአእምሮ ንቃትንናም ትኩረትን ይጨምራሉ፣ የአንጎል እርጅናንም ይከላከላሉ። በቀን ከ1 እስከ 3 ስኒ ጠጡ። ስኳር ባይበዛበት ታዲያ ይመረጣል። አስረኛ የወይራ ዘይት ነው። የአንጎል ሴል መከላከያ ስብ ነው። በተለይም ኤክስትራ ቨርጂን ኦሊቭ ኦይል ቁልፍ የአንጎል ምግብ ነው። ፖሊፊኖልና ጤናማ ስቦችን የያዘ ሲሆን ኒውሮኖችን ከብግነት ወይም ከኢንፍላሜሽን ይጠብቃል። ወደ አንጎል የሚሄደውን የደም ዝውውርን ያሻሽላል። ጎጂ ፕሮቲኖች በአንጎል ውስጥ እንዳይከማቹም ይረዳል። በቀን ከ1 እስከ 2 የሾርባ ማንኪያን በሰላጣ ላይ ወይም በበሰሉ አትክልቶች ላይ በመጨመር መጠቀም ትችላላችሁ። ታዲያ ቀላል የሆነ የዕለት ተዕለት የአመጋገብ ምሳሌን ከፈለጋችሁ ጠዋት ላይ እንቁላል፣ ብሉቤሪ እናም አረንጓዴ ሻይን መጠቀም፣ ምሳ ላይ አሳ ወይም ደግሞ ዶሮ፣ አትክልት፣ በወይራ ዘይትና አቮካዶን መጠቀም ትችላላችሁ። መክሰስ ላይ ዋልነትና የዱባ ፍሬ መጠቀም ትችላላችሁ። ማታ ላይ የእርድ ወተት ወይም ደግሞ የእርድ ውሃን መጠቀም ትችላላችሁ። በአጠቃላይ አካላችሁ ጤናማ ስብ፣ አንቲኦክሲዳንቶችን፣ ቫይታሚኖችንና ማዕድናቶችን በቋሚነት ሲያገኝ የአንጎል ሴሎች በተሻለ ሁኔታ ይጠገናሉ።
እነዚህን ምግቦችን አዘውትሮ መመገብ ማስታወስን ያሻሽላል፣ ትኩረትን ያጠናክራል፣ እንዲሁም የአንጎል እርጅናን ይከላከላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።